የኢትዮጵያ ናጆስ ቢና የዚምባብዌን ይዞ መጣና ከእነሱ ጋር ቬሪ ሶሪ ብሏት ሄደ። የኢትዮጵያ የአፍሪካው አንደኛ ቆንጆ ግን የመጨረሻ ተመችተው ነበረ። ግን እኛ ኩራተኞች ነን። አልኩራት ለእኛ አበሾች ማይሰጠው ነው። አስበታለሁ ነን ወይ አይ ዊል ቲንክ ኦፍ ኢት ምን ማለት ነው? ኧረ በስመ አብ ወወልድ ወመንፈስ ቅዱስ አላለችም ጭራሽ። እራት እንብላ ብላም ሲያጥሽ ጋር ኔክስት ታይም ሜቢ ኔክስት ታይም አንደለችው ምንድን ነው የምትወሪው አለችው እንደዛ አለ ኔክስት ታይም እና የሆነ ልጅ እየተናደደ ለእኛ ቢሆን እሺ ማቲን ለሱ ለአንድ ዜጋ አልሽ እያለ ሲያብዷል ያለው አላለችም ኔክስት ታይም አብራር ብላ እንዲ ምን ነካሽ እንደዛ ናቸው። አይ ኩራት እንደዛ ሳኩርታናለች። አቤት አቤት አቤት። እሺ ሌላስ ምን ቀረ? አንተ ስማ፣ እኛ አበሾች ግን ማለት ነው እኛ እኮ ኑሯችንን ማቃጥሎ ዳጣ ችለነዋል እኮ ስንቱን ሆዱ እንዴት በአንዴ እንደታመማ እየቀረደን አሁን አንተን እኮ ነው። ይኸውልሽ በጣም ብዙ ጊዜ ትልቅ ችግር እኔ በራሴ በማየው ነገር ሰው ከበላ በኋላ ወዲያውኑ ቡና ከጠጣ ወዲያውኑ ቡና ከጠጣሽ ፉቱ ቶሎ ነው የሚመጣው። እኔ በራሴ ኤክስፒሪየንስ ስለማደርገው አንተ ከሽንት ቤት ጋርና ከፖፖ ጋር ስለማደርገው እኔ ብዙ ረጅም ዓመት እንደዚህ አውቃለሁ። በልተሽ ወዲያውኑ ቡና አይጠጣም። ለምን መሰለሽ? ከበላሽ በኋላ ውሃ ጠጥተሽ ከ30 ደቂቃ ምናምን በኋላ ቡና መጠጣት ያለብሽ። አለበለዚያ ፉቱሽ ነው የሚያደርግ ወዲያውኑ ሸኖ በቃ ቅጥን አድርጎ ነው የሚያወጣልሽ። እሱ ምንድን ነው ያበሉትኝ? ጥሬ ስጋ ነው መሰለሽ? ጥሬ ስጋ በላና በልቶ ያቅማ ይሰውዬ። እውነት እኮ በልቷል። ጥሬ ስጋ ባለፈው በልቷል። አበሾች ተውጡ። አይ ዝም ብሎ ነው የቀመሰው። እንደዚህ አይደለም የቀመሰው። እሺ በላ። ከዛ በላ ጥሬው ምናምና ቡናው ወደ እንደጠጣ መጣ። ገና እኔ እንደመጣ ለአሁን በቃ ቡናው ሲጠጣ ይመጣበታል ብዬ ነበረ። የሚገርምሽ አንተማ ከሽንት ቤት ከቅዘን ከምን ከፈስተራ ያው ቅርብ ናችሁ። ትቀርባለህ። አይ እሱን ፀጉሩ የቆራጭ ምናምን የተባለ ምን አውቄ እሱም እንግዲህ ሞከረ አይሾ ስፒድ ፕሊስ ለሚከት ዋንስ እንዳለው ጋርዱ ይዞት ሄደ። አይቻልም ማለት እና አንቺ ናሆምዬ ግን ያለሽ እቺ ውርደህ አረ ኢየሱስ ምስክሬ ነው። አይደለም እኔ ምን መሰለሽ ጉራም አይደለም ጥጋብማ እኔ ባገኘው በጣም ደስ ይለኛል። በጣም የምወደው ሰው ነው። ግን እኔ አይሾ ስፒድን እንደዚህ አይደለም ማግኘት የምፈልገው። እኔ የራሴ ህልም ስላለኝ ነው። እውነቴን ነው የምልሽ ቤታ እግዚአብሔርን። ምናልባት ቀልድ ሊመስል ወይ የሆነ ነገር ሊመስል ይችላል። ግን እንደዛ አይደለም። እኔ አይሾ ስፒድን አግኝቼው ማውራት አብሬው ቁጭ ብዬ በቃ አላለ እንደዛ ነው ፈልገው እንጂ ሄጄ ዝም ብዬ እንደዚህ አይቼው መመለስ አቤል ነበር እንዴ? አቤል አንቺማ መድረክ ላይ ወጥቶ ከሆነ ተከሳ ጋር እግዚአብሔርን ሰማ እንጂ አላየም። እንዳታጣላኝ። ኧረ አይቻለሁ። አንቺ እኔ እኮ ከሁሉም ሰው እኮ መረጃ እንደኔ የሚደርሰው ሰው እኮ የለም። ቲክታክ ውስጥ ታውቂያለሽ፣ የሁሉም ሰው መረጃ ምን አባቱና ነው የሚሰራው። ደግሞ እንገናኝ ብሎኛል። እኔ ቆይ ዝም በል። ጥያቄ አልገባኝም። መድረክ ላይ ወጥቶ የሚደንሰው ለምንድን ነው ጋይስ? ቆይ ላግኘው አቤላ ወይስ እንዴት እንታስቢያለሽ? እንገናኛለን አቤላ። ቆይ መድረክ ላይ ስፒድ እያየሁ ምን አልገባኝም። አልገባኝም። መድረክ ላይ ምን ሲሆን ያልከው? አይ ኖ እንትን ነበረ ከቶሚ ፕላስ ያዘጋጀው እና ቶሚ እና ዶኒ ያዘጋጁት ነገር ነበረ እና እዛ ላይ እኔ አልኩህ ስፒድ ጋር ተገናኝተዋል ወይ ነው? እዛ ሄዶ ነበር ነው ነው እንዴ? እንደዛማ አይመስለኝም። አሉ ባልተኛ እኮ እዛም እንዲሰራ ደነሰ ብዬ ነው። ወይና አሁን ግን ብትሄድ ለፊት የምትቀርብ ይመስለኝ ነበር። ዝም ብለህ ድልህን አስመለብ። ያ ጥንጥየው ልጅ አንተን የሚመስለው ለነገሩ እሱማ ጀግና እሱማ ደግሞ ጎበዝ ነው፣ ቋንቋ ይችላል። ጎበዝ ነው። እንዴት እንዳሳቀኝ ግን እንዴት እንዳስደሰተኝ እግዚአብሔር ምን አለ። እኔ ግማሽ ምን እንዳደረገ ታውቂያለሽ? ስፒድ ጀማል አለው። ጀማል
የሚባል የአይሹ ስፒድ ወንድም አለ። አም ጀማል ናትናለው እና ኦኬ ዩአር ጀማል ኢትዮጵያን ጀማል አይ ካንዱ ባክ ፍሊፕ አለ እከረዱ ማለት ወደኋላ ከዛስ እንደዚህ ያለና ዘለተከታል በኢየሱስ ከዛ ምን አለ ከዛ ግራ ገብቶ ታየው። በቃ ግን አሁን አሪፍ ነው። ክሊፕ ፋርሚንግ የሚባል ነገር አለ። ባይሰው ማለት በእሱ እኮ የሚፈልግ ይሄንን እንትን ድፋ አሁንኛ አቋርጩ ጌሙ ሬዲዮች ቤታ አንተን ታውቂያለሽ? ቤታ አንድ ጭዌ ልንገርሽ። ክሊፕ ፋርሚንግ ታውቂያለሽ? እስኪ አብራራለን። ክሊፕ ፋርሚንግ ማለት ሁን ተብሎ የሚደረግ ነገር አለ ቲክቶክ ዓለም ላይ ሁሉም ሰው የሚያደርግ ልክ እንዳንተ ማለት ነው። ልክ እንዳንተ ሆን ብለህ ትፈሳለህ። ስትፈልግ ትቆጣጠረዋለህ፣ ስትፈልግ ትፈሳዋለህ። አሁን ለምሳሌ አንዳንዴ አስገባቸው ፍራይዴዎችን እምቢ አለኝ። ሆን ብለህ አሁን አንተ ስትፈልግ ሆን ብለህ ፍራይዴዎች ከነ ጆሲ እና ጃኒ ጋር ናቸው። ጋይስ ላኩላችሁ በላቸው። ላኩ በሏቸው። እነዚህ ሙሉ ብለው ጠርተውን ጃኒ ሄደች እንዴ? ጃኒ አንዴ መድረኩ ላይ አይቻለሁ። ሪካርድ ነው ግን አይጌት መርካቶ ፍራሽ አሸከሙት። አዎ እንትን እኮ ቻሌንጅ ነው። ሰው ይኸውልሽ ልጁ ቻሌንጅ ይወዳል እና እንደ ቻሌንጅ ነው። ጭንቅላት እንደዚህ አድርገህ ተሸከመው የያዘው። ዋው ግን አሪፍ እንትን አሳልፏል። በጣም ነው የገረመው እኮ ያውላ ሰው መኖሩ እንትን ደንግጧል። በጣም ደስ ብሎታል። በቃ እኔ ኢትዮጵያን የሚያክል አለ እኮ አፍሪካ ውስጥ ኢትዮጵያን የሚያክል አላየሁም አለ ደነገጠ። እስኪ በስንት ታየለት? ቆይ ይኸው እኔ አላሳይሽም እንዴ? እዚህ ጋር ይኸውልሽ በ2 ሰዓት 8.7 ሚሊዮን ቪው በኢየሱስ ስም 8.9 ሚሊዮን። እሺ የኬንያውስ እኔ አላውቅም። የኢትዮጵያ ምንም አይሰራልኝ። ብቻ ያ ነው ያለው ነገር። ሰላም ለእናንተ ይሁን፣ ሰላም ለእናንተ ይሁን። እንዴት ናችሁ? አለው እግዚአብሔር ክብር ይውሰድ። ቤታ ጋር ያለውን ሲቹዌሽን ሙሉ ለሙሉ እያስረዳሁ ነበር። ትኩስ ወሬ ላይ ነው የደረሳችሁት። እንዴት ናችሁ? እንዴት አልሄዳችሁ? ትኩስ ወሬ በቃ እኔማ ጆሲ ዘፍንለታል ብዬ ነበር። አርቲስት ጆሲያችን አይ ቲንክ ደክሞት ነበር መሰለኝ። አልሄድም፣ ማታ ቢዚ ነበር ስራ ላይ። መጨረሻ ላይ ሲመጣ በቃ እኔ አልቻልኩም። ከአዶናይ ጋር ጣጣለን። የኢትዮጵያን የሚያክል ስትሪም የለም። ቤታ ናሁን ቦታው ላይ እንደነበር አድርጎ ቀደደሻል። ኧረ አላወራው የለም ብታይ። አሁን ምን እንዳለ ታውቃለህ? በፈስ ልወዳደር ነበር ግን ማታ በልቼ አላደርኩም። ለዛ ነው ያልሄድኩት። ቢፈሳ እኮ ነው አስበዋል። ያልኩትን ነገር አሁን ያልኩትን ኤቭሪቲንግ ሲጀመር እስኪያልቅ ድረስ ስትሪሙን አይቼዋለሁ። ለ5 ሰዓታት ያክል እያንዳንዱ ነገር ነው ዘርዝሬ የነገርኳት። አቋሉ ኤቭሪቲንግ። ስለዚህ ምስጋናዎች ነበር እንደውም እኔ ሳገር ለኢትዮጵያ መንግስት፣ ለአዶናይ፣ ስማ በቃ ሳመሰግን የሆነ ነገር አላወራሁልህም። ቆይ ልንገርህ። ሰውዬ አንተ ብቻ ነው መድረኩ የምትይዘው። አዳምጠኝ። ቆይ ያልኩህን አንድ ያላወራነው ነገር አለን። እናንተ ትንቢቴ ተፈጸመ። የሆነ ሰዎች ይተቃቀፋሉ። ተቃቀፉ። እሱን አላወራህም። መጀመሪያም እኮ ጸብ አልነበሩም። ሰው እኮ ነው አልነበሩም። ሰው እኮ ነው አሽቃባጭ ነው። ጥጌ ማለት ግን ደስ ይላል በጣም። ኔ 9 ሚሊዮን ገብቷል በ3 ሰዓት። በቃ ቪዲዮ ራሱ እኮ አንደኛ የታየለት እኮ ኢትዮጵያ ነው። ባይዘዊ ብዙ ምን ሆነ ነው 200 የኬንያ ነው ብለዋል።
ብሏል። የኬንያ 9 ሚሊዮን ነበር፣ ግን በ2 ቀን ነው። አሁን ይሄኛው በሰዓታት ራሱ 9 ሚሊዮን። ኬንያ የሚበልጡ ሰብስክራይብ ነው። በ3 ሰዓት 9 ሚሊዮን ሰብስክራይብ በጣም ብዙ እንትን ብሏል። የእነሱ 3 እኮ 300 ሺህ ነው የእነሱ የእነሱ 300 ነው። ላይቭ ላይ ማለት ነው። ላይቭ ላይ ያየው ሰው ብዛት አንደኛ ኢትዮጵያ ነው። 286,000 ሰው ነበር። ገብቶሃል? የእነሱ ደግሞ 300 ነው አሉ እኮ። ኢትዮጵያ የላይቭ እንትን ነበረ። የኬንያ ደግሞ 200 ኢትዮጵያ ነው የሚበልጠው በሁሉም ነገር። የኬንያ እኮ በ2 ቀን ነው። 300 ሺህ እኮ በ2 ቀን ነው። በአንድ ቀን ቤታ መስቀል አካባቢ ማለት ነው። መንገዱን ዘጉት እኮ ህዝቡ በቃ ዘጋው። ስንወድ ግን አባጭ እኮ ነን። ስንወድ እንዲሁ ምን አለ ለእናንተ እንዲህ መንገድ ቢዘጉ። በግርግሩ እኮ ለእኛም ነው እኮ በግርግሩ ለእኛ ሶሻል ሚዲያ የሚወድ ህብረተሰብ ቤታዩ የምር ዛሬ መስቀል አደባባይ የነበረው ሰው ነው። እናቴ ትሙት አንቺ እጄን ነክታ ያለቀሰች ልጅ ነበረች። ቪዲዮ ካንስል ሆኖ ነው እንጂ እጄን ነክታ አለቀሰች። ህዝቡ በቃ ወይኔ ጉዲ። እዚህ እኮ ኮሜንታተር ዩዘር ብለው እነናውን ፎንቲ እየከፈቱ ነው የሚሰድቡን እንጂ እኮ ህዝቡ ይወዳል። ህዝቡ በፍቅር እንዴት አሉ አለቀሱ። ሴት ህዝቡ በጣም እዛ ቤት ተገኘው ራሱ ዘፍነ ነበር ስለሆነ ሰው በጣም እየጮኸ ነበር። በጣም ማይኩ ግን የኔ ድምፅ ነው የሚሰማው፣ አይስብም። በማይክ ስማ ጆሲ ዘፈንክ የተባለው ያ ኦፍኮርስ መድረክ ለውጥቼ ነይ በሏትን ሩዋንዳ ምናምን ማይክ ይዤ ምናምን ሊናዶ የሆነ ማይክ ነይ በሏት ግርደዋ ሆድ ብስዋት ነው ማለት ነው። ብሶት ነበረ ሄዳል ግን የእውነት 6 ፓርት ለቅቄያለሁ። ቪዲዮ ይሁ ግቢ ነው እግዚአብሔር በራይዶች ለምን አልሄዳችሁም? እኛ ቤት እየፈለግን ነው። ልንወጣ ነው። ሐሙስ እኮ ልንወጣ ነው። ቻው በይው ይሄንን ቤት እንግዲህ ናሆሜ መቼስ ታውቃለህ። ባዶ ቤት ልገቡ ነው። በቃ ያስፈልገናል። በቃ ችግር የለም እንመጣለን። እሺ ጆን ዳንኤልስ ነበረ መስቀል አደባባይ ያገኘሁት እኔ መስቀል አደባባይ ነው ያገኘሁት። ሰላም አልኩት ምናምን። ከዛ በቃ እኛ ሄድን። ህዝቡ ግን ይሄ ሁላ ሰው ግን ሶሻል ሚዲያ የሚጠቀመው ዝም ብሎ በቀበሌም ስንዴ ሊታደል ያነሳ ነበር። ያውቃሉ። አንቺ በጣም ነገር ነው የሚያውቁት። እንዴ ምን ሆነሽ ነው? ወርቅ ቤቱ እኮ የእጅ ወርቅ እኮ ነው የሰጠው። ወርቅ ሰጠው እግዚአብሔርን ምን ለእኔ ወርቅ ሲሰጥ እንጫጫላችሁ፣ ግን ለማታውቁትኝ አንድ እንትን ወርቅ ትሰጣላችሁ። ተሰጠኝ መችስ ነው ያጣጣምኩት። የቤታ ወርቅ ሲሆን የት ሄደ ማለት እጅሽ ላይ አይደርስም እንዴ? ይደርሳል፣ ይመጣል። ሰው ነው ይዞ የሚመጣው። ግን የኔ ወርቅ እናንተ አቦኔ ነገር አገኛችሁ። የኔ ወርቅ ሲሆን ሁልሽም ቂጥሽን ከፍተሽ ተጫጫሽ። ለሌላ ሲሆን ለሌላ ዜጋ ግን ሲሆን ቂጥሽን እያሽላላሽ። አይገናኝም። ከአንቺ ጋር ቤታዩ ደግሞ እንደው ወርቅ ነው ወርቅ አይደለም። እሱማ ምን ፈሳክ ፕሌኑስ ፈሳክ አንድ እኮ ነው። ሽንት ቤትን ፈሳክ ፕሌኑስ ምንድን ነው አንቺ ጋር ይበዝጋ ያለች ችግር አሁን ስፒድ እንደዚህ ነገር ይወዳል። ስት ብታደርገው ምን አለ ለዛሬ ያስክ ምን አይነት ሰው እንደሆንክ ግን አሁን ፍራይዴ ሲሆኑ ግን ያለማቋረጥ ስታንዛርጥ፣ ጆሲ ሲሆን እያፈንክ አንዴ ሽንት ቤት አንዴ ምን ውስጥ ስትፈሳ ታድራለህ። ለዚህ እንኳን ቂጥህ አልጠቀመም። አንተ ምን ትሰራልናለህ? በእርግጥ ልክ ነህ። ፖይንት አለሽ። አሁን ያወራሽው ወሬ ላይ ግን ምን ያገባሽ
ማለት ፍራይዶች ቂጡን ለዛሬ ካልተጠቀመበት ለመቼ ነው ምንድነው የመጣው? ምንድነው ከኔ ፈስ ጋር ምንድነው የምታወራው? ሴት ነገር ነው የሚወደው። ባለፈው ሲፈሳ ነበር። ምን አይነት ነገር ነው የሚወደው እሱ?